አሜሪካና እስራኤል ከኢራን ጋር የገቡበት የመካከለኛው ምስራቅ ጦርነት አንዴ ከሰም ሌላ ጊዜ ፋም እያለ በተቀጣጠለ ጥቃት እንዲሁም በድርድር ፍትጊያ ዘላቂ መፍትሄ ሳይገኝለት መዘዙ ለዓለም እንደተረፈ 3 ወር ሊደፍን ቀናቶች ቀርተውታል። ጦርነቱን በድርድር ለመቋጨት የሚደረጉ አዲስ የሰላም እቅዶች በቀጠሉበት ጥቃት ተከፍቶባት ወደ ጦርነቱ በገባችው በኢራን በኩልም ጦርነቶች እንዲቆሙና ለደረሰው ጉዳት ካሳ እንዲከፈላት የሚጠይቅ የስምምነት ሀሳብ እየቀረበ ባለበት በየሰዓቱ ሀሳባቸውን የሚለውጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በድጋሚ ኢራን ላይ ጥቃት ለመሰንዘር መዛታቸው የጦርነቱን በመፍትሄ መቋጨት ተስፋ ቀጭጾታል። ዛሬ ዓለም አቀፍ መገናኛ ብዙሃን እንደዘገቡት አሜሪካና እስራኤል በድጋሚ ቴህራን ላይ ጥቃት ለመጀመር ዛቻ በመቀጠላቸው ግጭቱ ከቀጠናውም እንደሚያልፍና አዳዲስ ነገሮችን ሊያስከትል እንደሚችል ኢራን ማስጠንቀቂያ ስለመስጠቷ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ በድጋሚ ጥቃት መሰንዘር ከጀመረች ብዙ አዳዲስ ነገሮች ይጠብቃታል ሲሉ ለትራምፕ ዛቻ ምላሽ ሰጥተዋል። የአሜሪካና የእስራኤል ጦር ዳግም ለጥቃት መዘጋጀት ኢራን ጠላት የባለቻቸው ኃይሎቿ ላይ አዲስ ውድቀትና ውድመት የሚያመጣ ጥቃት እንድታደርስ ያደርጋታል ሲሉም የውጭ ጉዳይ ሚኒስትሩ አስጠንቅቀዋል። አራግቺ በኤክስ ገጻቸው ላይ ባሰፈሩት መልእክት ቴህራን ካለፉ ግጭቶች ወታደራዊ እውቀት እንዳገኘችና ዳግም ወደ ጦርነት ስትመለስ ብዙ ጀብዶዎች እንደምታሳይ ገልጸዋል። ምን አይነት እርምጃ ይሆናል የተባለለት የኢራን ማስጠንቀቂያ የመጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቴህራን ጋር የሰላም ስምምነት እንዲደርሱ ከ2 እስከ 3 ቀን ጊዜ ከሰጡ በኋላ ዳግም አሜሪካ ኢራንን ልትመታ እንደምትችል ማስፈራራታቸውን ተከትሎ ነው። የኢራን ጦርነት ከጀመረ ከወራት በኋላ በቢሊዮን ዶላር የሚቆጠር የጦር አውሮፕላን መውደሙን የአሜሪካ ምክር ቤት አምኗል ያሉት አራግቺ ጠንካራ ኃይል የሆነው ጦራችን ኤፍ-35 ተዋጊ ጀትን መጥቶ በመጣል የመጀመሪያው መሆኑን አረጋግጧል ሲሉም ፎክረዋል። ስለዚህ ኢራን ቀላል አይደለችም፣ ባገኘነው እውቀትና ልምድ ወደ ጦርነት ብንመለስ ብዙ አስገራሚ ነገሮችን ለዓለም እንድናሳይ የሚያደርገን ነው ሲሉ አራግቺ እወቁልን ብለዋል። የኢራን እስላማዊ አብዮታዊ ዘብ በበኩሉ አሜሪካና እስራኤል በኢራን ላይ በድጋሚ ጥቃት ከሰነዘሩ ግጭቱ ከቀጠናውም ያለፈ ሊሆን እንደሚችል አስጠንቅቋል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ ኢራን ላይ በድጋሚ ወረራ ከተፈጸመ ቀጠናውን ያዳርሳል የተባለ ጦርነት ከቀጠናውም ይሻገራል ሲል ገልጿል። የምንወስደው ደምሳሽ እርምጃ አስባችሁት የማታውቁት ቦታ ሳይቀየር ይደርሳል ሲልም አብዮታዊ ዘቡ አስጠንቅቋል። የኢራን ጦር ቃል አቀባይ መሐመድ አክራሚኒያ በኢራን ላይ የሚፈጸመው ጥቃት ከቀጠለ በአሜሪካ ላይ አዲስ የግንባር ጥቃቶችን እንከፍታለን ሲሉ አስጠንቅቀዋል። የኢራን ጦር የተኩስ አቁም ስምምነትን እንደ መልካም አጋጣሚ ተጠቅሞበታል ሲሉም አክለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋይት ሀውስ ለጋዜጠኞች በሰጡት መግለጫ ሀገራቸው ኢራንን እንደገና ልትመታ እንደምትችል አስጠንቅቀዋል። የኒውክሌር መሳሪያ እንድትታጠቅ ኢራን በፍጹም መፍቀድ የለብንም ብለዋል። ትራምፕ ኢራን ላይ ዳግም ጦርነት ለመክፈት ሲወስኑ 1 ሰዓት ሲቀራቸው ሀሳባቸውን ለውጠዋል። የኢራን ባለስልጣናት ከአሜሪካ ጋር ስምምነት ላይ ለመድረስ እየለመኑ እንደነበርም ትራምፕ አስታውቀዋል። በትላንትናው ዕለት ኢራን ላይ ጥቃት ሊከፍቱ ይዘውት የነበረውን እቅድ በባህረ ሰላጤው ሀገራት ጥያቄ መሰረት እንደሰረዙትም ነው ትራምፕ ያስታወቁት። ከኢራን ጋር በቀጣይ ቀናት ስምምነት ላይ ካልተደረሰ ጥቃት መፈጸም እንቀጥላለንም ሲሉ ትራምፕ ማስጠንቀቂያቸውን ሰጥተዋል። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ኳታር ለድርድር እድል እንዲሰጥ ጠይቀዋል። ኢራን በበኩሏ በሁሉም ግንባሮች የተከፈቱ ጦርነቶች እንዲቆሙና ለደረሰባት ጉዳት ካሳ እንዲከፈላት የሚጠይቅ የስምምነት ሀሳብ አቅርባ ነበር። አዲሱ የሰላም እቅድም በሊባኖስ የሚካሄደውን ጨምሮ በሁሉም ግንባሮች የሚደረጉ ጦርነቶች እንዲቆሙ በኢራን አቅራቢያ የሰፈሩ የአሜሪካ ወታደሮችም ካሉበት ቦታ እንዲወጡና በጦርነቱ ለደረሰባት ውድመት ካሳ እንዲከፈላት የሚጠይቅ መሆኑን የአገሪቱ መገናኛ ብዙሃን ዘግበዋል። ይሁንና የሰላም ውጥኑ መሬት ባልወረደበት የትራምፕ ዛቻ መሰማቱ ኢራን እንደውም ምን አይታችሁ የሚል አዲስ የጥቃት ውሳኔ ውስጥ እንድትገባ ያደረገ ሆኗል። በዛቻቸው መሰረት ትራምፕ አዲስ ጥቃትን ከጀመሩ፣ እስራኤልም በኢራን ላይ አዲስ ጥቃትን ከከፈተች፣ የቴህራን ጦርም እንዳለው በአዲስ ግንባሮች ከባድና ታይቶ የማይታወቅ ያለውን እርምጃ የሚወስድ ከሆነ መዘዙ በጦርነቱ በቀጥታ ለሚሳተፉ ሀገራት ብቻ ሳይሆን በቀጠናው ላሉ ሀገራት ብሎም ለዓለም ማህበራዊ፣ ኢኮኖሚያዊና ፖለቲካዊ መታወክ የሚያስከትል ሲሆን የጦርነቱ ዕድሜንም በአጭር የማይቀጭ ያደርገዋል።